السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. ود አድማጮቻችን ዛሬም እንደተለመደው ከታሪክ ድርሳናት ከተለያዩ ትላልቅ ኪታቦች ላይ ያገኘናቸውን ታሪክ እነሆ ልንላችሁ ወደናል። የዛሬው በዓለማችን ላይ ያልተለመዱ ክስተቶች መከሰት ከመቶ አንድ በሚባል አጋጣሚ እውነት የሚሆንበት ጊዜ አለ። በአብዛኞቻችን ህይወት ላይ እውነቱን የሚቆጥር ለምሳሌ መሞት፣ መወለድ፣ ይሄ ሁሉም ሰው ላይ ያለ ሐቅ። ወላኪን ግን አንዳንድ ጊዜ አላሁ ሱብሓነሁ ወተዓላ ከነገራቶቹ ደግሞ ቀይር የሚያደርግበት ጊዜ አለ። በዛ አይነት ዙሪያ የሚዳስስ የኢብኑ ከሲርን ኪታብ ከድርሳናቸው ውስጥ ትንሹን እነሆ ልንላችሁ ነው። አቡ ሰዒድ ሙሐመድ ኢብኑ ያሕያ ይባላል ባለ ታሪኩ ሰውዬ። ዲመሽቅ ነዋሪ የነበረ ሲሆን ሰውየውም የከፈኑ ተሸካሚ በመባል ይታወቅ ነበር። አልኸጢብ እንዳስተላለፈው በዚህ ሰውዬ ታሪክ ላይ ሐሳቡን ሲናገር እንዲህ ነበር። ይህ ሰው ሞተና ታጥቦ ተከፍኖ ተሰገደበትና ተቀበረ እንደ ማንኛውም ሙስሊም። ሌሊቱ ላይ ከፈን በመስረቅ የሚታወቅ አንድ ሌባ መጣና ከፈኑን ሊሰርቅ ቀስ ብሎ መቃብሩን ቆፈረና ከፈተው። አስክሬኑ የተጠቀለለበትን ከፈን ሲፈታው አቡ ሰዒድ ከእስር እንደተፈታ ታሳሪ ተነስቶ ቁጭ አለ በደስታ ስሜት። ላኢላሃ ኢላላህ! እንዴት የሚያስፈራ ነገር ነው! ቀብር ውስጥ ሆኖ የዘራፊው ደግሞ ያጅባል። ቀብር ቆፍሮ የጀናዛ የተከፈነበትን እንግዲህ ለመስረቅ ነው። አላህ ይሄን ሰውዬ ልኮለት የለ። ልክ የተፈታ ጊዜ ሌባው ሊሰርቀው እሱም በደስታ አቡ ሰዒድ ተነስቶ ቁጭ አለ። ሌባው ባየው ሁኔታ ደንግጦ ልብሱንም መያዙን ይረሳና እየሮጠ ይሸሻል። አቡ ሰዒድም ከፈኑን ይዞ ከመቃብሩ ተነስቶ ይወጣል። ወደ ቤቱ ሲደርስ ቤተሰቦቹ እያለቀሱ አገኛቸው። በሩን አንኳኳ። ማን ነው አሉ። ከውስጡ ነው። እኔ አቡ ሰዒድ ነኝ አላቸው። አስባችሁታል? እናንተ ሞተ ብላችሁ ያለቀሳችሁት ቤተሰባችሁ ውጭ ላይ ቆርቆሮ እኔ ነኝ ቢላችሁ ምን ትሉታላችሁ? እነሱም አንተ ሰው በሐዘናችን ላይ ሐዘን አትጨምርብን፣ አታሹፍብን ይሉታል። አረ ክፈቱ በአላህ እምላለሁ እኔ አቡ ሰዒድ ነኝ አላቸው። በእርግጥም በድምፁ አወቁት። ሲያዩትም በእጅጉን ተደሰቱ። በአንድ ቀን ውስጥ አላህ ሐዘናቸውን በደስታ ለወጠላቸው። ስለ መቃብር ቆፋሪውና ገጠመኙ ነገራቸው። ቀብር ውስጥ ከገባ በኋላ ሊሰርቅ ስለመጣው ሰውዬ አጫወታቸው ሁሉንም ነገር። ሰውየው ሞቷል ብለው ሲቀብሩት ልቡ መምታት አቁሞ ሊሆን ይችላል እንጂ አላሁ ሱብሓነሁ ወተዓላ ሩሁን ሙሉ ለሙሉ አልወሰዳትም ነበር፣ ግን በትክክል አልሞተም ነበር። ቀኑ ላልደረሰ ሰው አላህ በብልሃቱና በኃይሉ የመቃብር ቆፋሪ ሌባ መጣለትና እንዲከፍት አደረገ። ከፈኑንም ፈታለት። አቡ ሰዒድ ከዚህ በኋላ ለዓመታት እንደኖረ ይነገራል። የሞተው በ299 ዓመተ ሂጅራ ነበር። ይህንን ታሪክ እንግዲህ የሚያስነብቡን በኪታባቸው ላይ ዓለማችን ላይ ካሉ ከብዙ ቮሊዩም ወይም ደግሞ ብዙ ሙጀለድ ካላቸው ኪታብ ላይ አልቢዳያ ወኒሃያ የተሰኘው መጽሐፋቸው ውስጥ ያሰፈሩት የኢብኑ ከሲር ነው። አላሁ ሱብሓነሁ ወተዓላ የትም ቦታ ብንገባ አላህ የፈለገውና የወሰነው ነው የሚሆነው። አይሆንም ባልንበት ቦታ ሁሉ አላህ እንዲሆን አድርጎ ለኛ መፍትሄ ያመጣል። አሁን ቀብር ውስጥ አንድ ሰው ገብቶ ከተደፈነ በኋላ ማን መጥቶ ያወጣኛልስ ብሎ ያስባል። አላህ ግን ቀዷና ቀደሩ እስካልደረሰ ድረስ አላህ የወሰነው ውሳኔ በየት እንዴት አይባልም። እሱ በፈለገው ነገር አድርጎ አላሁ ሱብሓነሁ ወተዓላ ነጃ ያወጣል። ዛሬም ሁላችንም የገባንበት ችግር፣ የገባንበት ህመም፣ የገባንበት ስቃይ የማንወጣ ይመስለናል። ነገር ግን አላህን ከያዝን ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን ለሚፈራ ሰው ሁልጊዜም መውጫ ቀዳዳ አላህ ያበጅለታል። ወደ አላሁ ሱብሓነሁ ወተዓላ መጠጋትና መሸሽ የምን ጊዜም ምርጫ የሌለው መፍትሄ እሱ ብቻ። አላሁ ሱብሓነሁ ወተዓላ በእያንዳንዱ በሚያጋጥመን የህይወት መሰናክሎች ውስጥ አላህን መርሳት የለብን። አላህ ከቀደረው ውጭ
ምንም የሚሆን ነገር የለም። ካለንበት ችግር አላህ ሱብሓነሁ ወተዓላ ባላሰብነው መንገድ ሊያወጣን ይችላል። አላህ ሁሉንም ሙእሚናቱን ሙስሊማቱን ከችግር ነጃ እንዲለው የምንጊዜም ዱዓችን ነው። فذكر فإن الذكرى تنفع المؤمنين والسلام عليكم ورحمة الله تعالى وبركاته.